ጤና ይስጥልኝ በያላችሁበት የዓለም ዳርቻ ሁሉ ሰላምና ጤና ለእናንተ ይሁን። ወቅታዊ ሚዛናዊና ፈጣን መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ ነው። ዛሬ በመካከለኛው ምስራቅ የታየው ድንገተኛ ወታደራዊ እንቅስቃሴ፣ በህንድ እየተካሄደ ያለው የብሪክስ ስብሰባ ዋና ዋና አጀንዳዎቻችን ናቸው። አብራችሁን ቆዩ። የተባበሩት አረብ ኤሚሬትስ መንግስት በትናንትናው ዕለት ባወጣው መግለጫ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአል አይን ከተማ ሚስጥራዊ ጉብኝት አድርገዋል ተብሎ የሚናፈሰውን መረጃ በጽኑ አስተባብላለች። የኤሚሬትስ የዜና ወኪል እንደዘገበው ከሆነ ሀገሪቱ ከእስራኤል ጋር ያላትን ግንኙነት ግልጽና በዓለም አቀፉ ማህበረሰብ ፊት በተዋጀው የአብርሃም ስምምነት ላይ የተመሰረተ መሆኑን ገልጻለች። መግለጫው አክለውም ግንኙነታችን በሚስጥር የሚደረግ ወይም ከህዝብ የሚደበቅ አይደለም ሲል የኔታንያሁን ጉብኝት መሰረተ ቢስ በማለት አጣጥሎታል። ይህ ውዝግብ ሊቀሰቀስ የቻለው ከኔታንያሁ ቢሮ በኩል በወጣው መግለጫ ነው። የጠቅላይ ሚኒስትሩ ቢሮ በማህበራዊ ሚዲያ ገጹ ላይ ባሰፈረው መልእክት ኔታንያሁ ከተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናሃያን ጋር በድብቅ ተገናኝተው መምከራቸውን ጠቁሞ ነበር። ኔታንያሁ ይህንን ግንኙነት ታሪካዊ ሲሉ የገለጹ ሲሆን ውይይቱ በዋናነት ያተኮረው በኢራን ስጋትና በሁለቱ ሀገራት የጋራ ደህንነት ላይ እንደሆነ ይነገራል። ይህ ሚስጥራዊ ጉብኝት ተደረገ አልተደረገም በሁለቱ ሀገራት መካከል ያለው ወታደራዊ ትብብር ወደ አዲስ ምዕራፍ መሸጋገሩ ግን የአደባባይ ሚስጥር እየሆነ ነው። ለዚህ ደግሞ ትልቁ ማረጋገጫ በእስራኤል የዩናይትድ ስቴትስ አምባሳደር ማይክ ሃካቢ የሰጡት መግለጫ ነው። አምባሳደሩ በዚህ ሳምንት በቴል አቪቭ በተካሄደ ፕሮግራም ላይ እንደተናገሩት እስራኤል ዝነኛውን የአይረን ዶም የአየር መከላከያ ስርዓቷን በኤሚሬትስ ምድር ላይ አሰማርታለች። ይህ ምን ማለት ነው? ኢራን በኤሚሬትስ ላይ ልትሰነዝረው የምትችለውን የድሮንና የሮኬት ጥቃት ለመከላከል የእስራኤል ቴክኖሎጂና ወታደሮች አቡዳቢና ዱባይ መገኘታቸውን ያረጋግጣል። ይህ እርምጃ በመካከለኛው ምስራቅ የኃይል ሚዛኑን የሚቀይር ሲሆን ኤሚሬትስ የኔታንያሁ ጉብኝት ያስተባበለችው በአረብ ሀገራት በኩል ሊነሳባት የሚችለውን ተቃውሞና ከኢራን ጋር ያለባትን ቀጥተኛ ውጥረት ለማርገብ ሊሆን እንደሚችል ተንታኞች ይናገራሉ። በአጠቃላይ በመካከለኛው ምስራቅ አዲስ ጸረ ኢራን ግንባር እየተፈጠረ መሆኑ ግልጽ ነው። ኔታንያሁ በአካል ኤሚሬትስ ይገኙም አይገኙም የእስራኤል ሚሳኤል መከላከያዎች ግን በኤሚሬትስ ሰማይ ላይ መቆማቸውን የሁለቱን ሀገራት ጋብቻ ከመቼውም ጊዜ በላይ አጥብቆታል። ይህ ደግሞ ለቀጣዩ የመካከለኛው ምስራቅ ዕጣ ፈንታ ወሳኝ ክስተት ነው። በመካከለኛው ምስራቅ ያለው ይህ የኃይል ሚዛን ለውጥና የኢራን ስጋት የዓለምን ትኩረት ወደ ሌላ ትልቅ ስብሰባ እንዲያመራ አድርጎታል። በተለይ በነዳጅ ዋጋና በአዲሱ የዓለም ስርዓት ላይ የሚመክረው የብሪክስ ስብሰባ በህንድ ተጀምሯል። ኢትዮጵያም በዚህ ወሳኝ መድረክ ላይ ድምጿን እያሰማች ትገኛለች። በህንድ አስተናጋጅነት የተጀመረው የብሪክስ የውጭ ጉዳይ ሚኒስቴሮች ስብሰባ ዋነኛ አጀንዳው በኢራንና በመካከለኛው ምስራቅ እየተባባሰ የመጣውን ጦርነት ነው። ይህ ስብሰባ በመጪው መስከረም በህንድ ለሚካሄደው ታሪካዊ የመሪዎች ጉባኤ እንደ መንደርደሪያ የሚታይ ነው። ኢትዮጵያን በመወከል በዚህ ጉባኤ ላይ የተገኙት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ በብሪክስ ማዕቀፍ ውስጥ ያላትን ሚና በግልጽ አስቀምጠዋል። ሚኒስትሩ በንግግራቸው ሁሉንም ሀገራት በእኩልነት ተጠቃሚ የሚያደርግና ፍትሐዊ የሆነ የዓለም አቀፍ ስርዓት ለመገንባት የተባበረ ትብብር ያስፈልጋል የሚል ጥሪ አቅርበዋል። ይህም ኢትዮጵያ አሁን ያለውን የዓለም የኃይል ሚዛን ፍትሐዊነት ጥያቄ ውስጥ እንደምትጥልና ከአዳዲስ አጋሮች ጋር ለመስራት ያላትን ቁርጠኝነት የሚያሳይ ነው። በኢራን ላይ የተካሄደ ያለው ጦርነት ቀጥተኛ ተጽዕኖ በነዳጅ ገበያ ላይ ነው። ብሪክስ እንደ ሩሲያ፣ ኢራንና ሳውዲ አረቢያ ያሉ የነዳጅ ሀብት ባለቤቶችን የያዘ እንደመሆኑ ይህ ስብሰባ የዓለምን ኢኮኖሚ ከመፈራረስ ለመታደግ የሚደረግ ጥረት ተደርጎ ሊወሰድ ይችላል። የአሜሪካው ፕሬዝዳንት በትክክል በዚህ ስብሰባ ወቅት ቤጂንግ መገኘታቸው ትልቅ የዲፕሎማሲያዊ ጨዋታ ነው። ብሪክስ አሜሪካን የሚገዳደር ስርዓት እየገነባ ባለበት በዚህ ወቅት ትራምፕ ከቻይና ጋር የሚያደርጉት ንግግር የብሪክስን ጉዞ ሊያቀጥነው ወይም ሊያቀዘቅዘው ይችላል። ኢትዮጵያ በዚህ ስብሰባ ውስጥ መገኘቷ የዲፕሎማሲ አቅሟን ከፍ ያደርገዋል። ዶክተር ጌዲዮን ያነሱት ፍትሐዊ ዓለም አቀፍ ስርዓት ሀሳብ ኢትዮጵያ በምዕራባውያን ተጽዕኖ ስር ከመውደቅ ይልቅ የራሷን ብሔራዊ ጥቅም የምታስከብርበትን አማራጭ መንገድ መፈለጓን ያረጋግጣል። ለዛሬ ያዘጋጀልናችሁ መረጃዎች እነዚህን ይመስሉ ነበር። በየዕለቱ ፈጣንና ትክክለኛ መረጃዎች እንዲደርሷችሁ የፈጠነ ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ሰላም ለሀገራችን፣ ሰላም ለዓለማችን። ቸር ሰንብቱ።